በእሳት ላይ እሳት ልብ አንጠልጣይ የህይወት ታሪክ ክፍል 16 ደራሲ ሰሚራ ሰምሃን ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። በተለመደው ከስራ በመውጫ ሰዓቴ ወደ ቤት ስመለስ ቤቱ ጭር ብሏል። ከዚህ በፊት ሁዘይምና ኡበይድን አገኛቸው ነበር። ምናልባት የሁዘይም እናት ጋር ሄደው ይሆናል ብዬ አሰብኩ። እውነትም ለእናቱ ስደውል ኡበይድ እዛ እንደሆነ ነገረችኝ። ወደ ቤት ገብቼ ልብሴን ከቀየርኩኝ በኋላ ወደ ማዕድ ክፍል ገብቼ ምግብ አዘጋጀው። እናም መሸ። አሁን ይመጣሉ ብል የለም። ለሁዘይም ደወልኩ፣ ስልኩ አይሰራም። ግር እያለኝ መግሪብን ከሰገድኩኝ በኋላ ተስፋ ቆርጬ ኡበይድን ላመጣው የሁዘይም ወላጆች ቤት ተገኘው። ሁዘይም ግን አልነበረም። ስልኩ አይሰራም። ከሰራልኝ እንደወሰድኩት ንገሪው፣ ካልሆነም መድከሙ ነው በቃ። ከመጣም እንደወሰድኩት አሳውቂው። ፊ አማኒላህ ብያቸው ወጣሁ። ኡበይድ ያለው ወትሮው ፊቱን ጥሎት ነበር። ወደ ቤት የተመለስን እንዳለ ምን ነው ሀቢቢ ፊትህን ጣልከው አልኩት። ባባ ለምን አልመጣም አለኝ። ስራ ነበረበት ሀቢቢ፣ ብዙ ስራ ነበረበት፣ አሁን ይመጣል አልኩትና ቤት ስንደርስ ከመኪና ወርደን ገባን። ብንጠብቅ ሁዘይም ሳይመጣ ቀረ። 3 ሰዓት ተኩል ድረስ ጠብቅ ነው። ኡበይድ እንቅልፍ እያዳፋው ነበር። እሱን አስተኛውትና እኔ መጠበቅ ጀመርኩ። ስልኩን ብጠብቅም የለም። ራት ልበላ ፊት ለፊት አቀረብኩት፣ ግን አስጠላኝ። ተነስቼ ወደ ኡበይድ ሄድኩኝ። ካሁን መጣ ብልም የለም። እኩለ ሌሊት ላይ እኔም ተስፋ ቆርጬ ተኛው። ሌሊት እንደ ልማዱ ኡበይድ ተነስቶ ባባ የት አለ ይለኝ ጀመር። ቤት አላደረም፣ ስራ በዝቶበታል ብዬሃል ነበር አልኩት። ኡበይድ አላምን ብሎ ሄጄ ሊዋለኝ እሺ አልኩት። መጣ፣ መልሶ ቆየብኝ። አለመኖሩን ካወቀ ምን ይሰራል ብዬ ተነስቼ ወደ ክፍሉ ሲሄድ የሁለት ሰዎች ድምፅ ተሰማኝ። በሩ በደንብ አልተዘጋም ነበር። ጠጋ ብዬ ወደ ውስጥ ለመመልከት ስሞክር ሁዘይም ነበር። እንዴ ቤት ገባ ወይስ እኩለ ሌሊት ካለፈ በኋላ ገብቶ ነው? እስከዛ ድረስ የት ቆይቶ ይሆን አልኩ። ባባ ወድሃለሁ የሚል ቃል ከገባሁበት አባነነኝና ትኩረቴን በእነሱ ላይ አደረግኩ። እኔም በጣም ብዙ ወድሃለሁ አለ ሁዘይም። ባባ አለ ኡበይድ በድጋሚ። ሁዘይምም ጥያቄዎቹን ባይሰለችም እንኳ መልስ መስጠቱ ስላልደከመው በረጅሙ እየተነፈሰ ናም ሀቢቢ አለው። ተኔና ከማሚ እና ከአይስክሬም ማንን ትወዳለህ አለው። ማሚ። እንዴ ባባ እኔን አትወደኝም? እወድሃለሁ። እኔንም ማሚንም ነው የምትወደው? አዎ ምን ነው እኔንም ማሚንም ይቻላል እንዴ? አዎ ይቻላል። አንተ እኔንም ማሚንም አይደል እንዴ የምትወደው? አዎ። አንተ ብዙ የምትወደው ማሚ? አዎ ብዙ። እኔን ትንሽ ነው? አይደለም፣ አንተንም ብዙ፣ እሷን ደግሞ ካንተ ብዙ። እሺ በቃ አሁን ተኛ። ደግሞ ነገ ትምህርት ስላለ ትደክማለህ። ብዙ አትጠይቅኝ እሺ? እሺ። ተቃቀፉ። ወደ ክፍሌ ገብቼ ቁጭ አልኩ። በማሰብ ሞት ቢኖር ቀዳሚዋ እኔ ነበርኩ። አእምሮዬ እስከሚዞር ድረስ ካሰብኩኝ በኋላ ንጋት ላይ ኡበይድን ትምህርት ቤት አደረስን። እስከ ዛሬ ለታክሲ እደውል ነበር። ዛሬ ግን ከመሪው ጎን ባለው ወንበር ላይ ገብቼ ተቀመጥኩ። በመገረም ዞር ብሎ አየኝና ምን ነው ታክሲ አይመጣም እንዴ? ደውዬ ልጥራ አለኝ። ነዳው ዝም ብለህ አልኩት። እሺም እምቢም ሳይለኝ ወደ ስራ ቦታዬ ስደርስ ዛሬ ብዙ ስራ የለኝምና አንተ ከስራ ስትወጣ መጠብሰደኝ አልኩት። ከመኪናው ወረድኩኝና በመስኮቱ አጎነበስኩ። ዞር ብሎ ካየኝ በኋላ ኡበይድ እኮ የለም አለኝ። የእሱ አጠገባችን መኖር አለመኖር ምንም የኛን ባልና ሚስትነት የሚቀይሩ አይመስለኝም። ፈገግ እያለ አልገባኝም። ጥሩ ሰዎች ቶሎ አይገባቸውም። ለማንኛውም አንድ ደቂቃ ብታረፍች። ንግግሬን አላስጨረሰኝም። ሰከንዱን እንኳን መቁጠር ትችያለሽ አለኝ። ተሰነባብተን ወደ ድርጅቱ ገባሁ። ከ5 ዓመት በፊት ከሂራ ጋር አውፍ የተባባልን ቢሆንም
አሁንም ድረስ ግን ትንሽ ተቀዛቅዘናል። እንደ በፊቱ አይደለንም። የተወሰኑ ደንበኞች ነበሩኝ። እነሱን አስተናግጄ ስብሰባም ነበር፣ እዛም ገብቼ በዚህ መልኩ ሰዓቱ የመከበርን ያህል ቀዘፈ። የእጅ ሰዓቴን ቃኘው። ከቀኑ 6 ሰዓት ከሩብ ሆኗል። ቢሮውን ቆልፌ ስወጣ የጠራሁት ይመስል ሁዘይም ከች አለ። ሰላም አለይኪ አለኝ ከመኪናው ወርዶ ወደ እኔ እየመጣ። ወአለይኩም ሰላም። ቆይ እንዴ እኔ እኮ ከነገርኩ ከዛ ሰዓት በፊት ነው የመጣኸው። እንዳትወጣ ደውዬ እኮ አሳውቅሃለሁ ስል እንዴት መጣህ አልኩት ወደ ከፈተልኝ የመኪና በር እያመራው። እሱም ፈገግ እያለ ያው እንግዲህ ቀድር ብለሽ ያዥው አለኝ። የአዛን ጥሪ ከየስልካችን ይሰማን ነበር። መኪናውን ወደ መስጂድ ነበር የነዳው። መግቢያው ጋር ተለያየን። ገባንና ከ4 ደቂቃ በኋላ ኢማሙ ሐርሞ መስገድ ጀመርን። ከተወሰኑ መንገደኛ ሴቶች ጋር በአንድነት ሰገድን። ከተሰገደ በኋላ እኔ ቀድሜው ነበር መኪና የቆመበት ጋር የደረስኩት። ውስጥ ገብቼ ጠበቅኩት። ትንሽ ዘገየብኝና ስልክ እየነካካሁኝ እንዳለ መጣ። በሩን ሲከፍት ነበረ ከስልኬ ላይ ቀና ያልኩት። መጣህ ስለው አዎ መጣሁ እንኪ አለኝ። ምን ብዬ እጁን ስመለከት ቸኮሌት ይዞ ነበር። ከስንት ጊዜ በኋላ አልኩ በልቤ። በዚህ መሃል የሁዘይም ስልክ ጠራ። መልሶ ዘጋ። ድጋሚ ሲጠራ አንሳው እንጂ አልኩት። የሆነ ሰዓት ላይ ከመኪናው ስፒከር በላይ በኩል ባለው ስክሪን ላውድ ላይ አድርጎ አነሳው። አሰላሙ አለይኩም ሁዝ። የእናቱ ድምፅ ነው። ወአለይኩም ሰላም ኡሚ አላት። እኔ ቸኮሌት እየበላው በጎንዮሽ አየሁት። እንዴት ናችሁ? አልሐምዱሊላህ ኡሚ እንዴት ናችሁ? ሐምደሊላህ ነስሊሃንስ አለችው። ስሜን ስሰማ ዞርኩኝ። ምን ነው እና ስራ የለም ነው? አዎ ጨርሰን ወደ ቤት እየሄድን ነው። እና ምሳ እዚህ አትመጡም አለች። እኔ እንመጣለን በላት አልኩት በሽኩሽኩታ። እሱ ግን አይ ወደ ማታ ከኡበይድ ጋር እንመጣለን አላት። እየተበሳጨው ቤት ደረስን። ለምን አንመጣም አልካት? ምን ነው መሄድ ትፈልጊ ነበር አለኝ። እንዴት አልፈልግም፣ እዚህ ባዶ ቤት እና ላድርስሽ ትሄጃለሽ? አረ በቃ አሁን አንሄድም ብለሃት የለ? አሁን ደግሞ ልሄድ? ቶ ገብቼ ምግብ ላዘጋጅ አልኩት። እሱ መኪናውን እያስተካከለ ነበር። እኔ ወደ ቤት ገባሁ። ልብሴን ቀይሬ ወደ ማዕድ ክፍል ገባሁ። ሳይ ገና ማብሰል ይጠብቀኝ ነበር። ለኡበይድም አይስክሬም እንደምሰራለት ቃል ስለገባሁለት እሱን አዘጋጅቼ ፍሪጅ ውስጥ ከከተትኩት በኋላ ምግብ ማብሰል ጀመርኩ። ጨረሽ አለ ሁዘይም ደርሶ ወደ ክፍሉ እየገባ። ዞር ብዬ አይቼው ኡበይድ አይስክሬም ሲል ነበረ። እሱን ጨርሼ ግን ሶሱን ማዘጋጀት ነው የቀረኝ። አሳውን ለማዘጋጀት ገና ውሃ መሞቅ አለበት። ዞር ብዬ አየሁት። እጁን አጣምሮ ቆሟል። ዝም ብለህ አትቁም፣ ውሃውን ለምን አንተ አታሞቀውም? የኡበይድም መምጫ ሰዓት እኮ እየደረሰ ነው አልኩት። እኔ ስራዬን ቀጠልኩ። ባይ ባይ ግን አያግዘኝም። ዝም አለ። እኔ መጨቃጨቅ ስለሰለቸኝ ጸጥ አልኩት። ለምን አትተዩም? ገና ይሄ ሁሉ እኮ ይቀርሻል አለኝ። እጀታውን እየሰበሰበ መጣ። አዎ ግን አሳ ብቻውን ሲወረብ ደስ አይለኝም፣ ለዛ ነው። ከጎኔ በነበረው የመታጠቢያ ገንዳ ላይ እጁን ታጠበና ቲማቲሙን ለመክተፍ እያዘጋጀ ለመጀመሪያ ጊዜ ምግብ አብረን ስናበስል አለኝ። በአዎንታ ጭንቅላቴን አንቀሳቀስኩና አዎ ለመጀመሪያ ጊዜ። ሐቁ ደግሞ በማብሰል አንተ በጣም ጎበዝ ነህ፣ እኔ ብዙ አይደለሁም። ኧረ ወላሂ አትታሚም አለኝ። ቀና ብዬ አይቼው ፈገግ አልኩ። እሱም ፈገግ አለ። ስለ ምግቦችና መሰል ወሬ እያወራን በመሃል ነስሊ ጠራኝ እና ቀና ብዬ አየሁት። የማላውቀውን ፈገግታ ሳይቶኝ ዝም አለ። አቤት አልኩ። ጠርተኸኛል አይደል አልኩት። አይን አይኔን እያየ ጸጥ አለ። እኔም ዝም አልኩ። ወደ ጣልኩት መጥበሻ ሳጎነብስ ነስሊ የአሁኑ ጥሪ ሹክሹክታ ይመስል ነበር። ና አልኩት ለሁለተኛ ጊዜ። ከእንቅልፍ መሳይ ሰመመን ነቃው። ውሃ ውስጥ የገባች ድመት ነበር የምመስለው። ምንም እንኳ ምን እንደተፈጠረ ባቅም መንቃቴን ረገምኩት። ጸጉሬ ምዕራብና ምስራቅ ሆኗል። ወደ ኋላ ለመሰብሰብና ለማስተካከል እየሞከርኩኝ እንዳለ ሁዘይም ነቃ። አይ
ልቀድሞ አስቤ ነበር እኮ። ምንም ባላወቀ ፊቴን ተሸፋፍኜ ተኛሁ። ተነስተሽ አልነበረም እንዴ አለኝ። አይኔ ፈጠጠ። አይቶኛል እንዴ? ምንም አማራጭ የለኝም በቃ አልኩኝና አዎ ተነስቻለሁ። ስቅቅ እያልኩ አንሶላውን አንስቼ ተነሳሁ። በዚህ መሃል የቤቱ መጥሪያ ደውል ጠራ። ማን ነው? እኩል ነበር ያልነው። ድንብርብራችን ወጣ። ብቻ ሁሴም የሆነውን ለብሶ ሄዶ እስከሚከፍት እኔ ወደ መታጠቢያ ክፍል ገባሁ። ስለተፈጠረው ነገር እያሰብኩኝ ታጥቤ ስወጣ የአሱር ሰላት የአዛን ጥሪ ይሰማ ነበር። ወደ ሳሎን ሲሄድ ኡበይድ አኩርፎ ተቀምጧል። ሁሴም ደግሞ እያረጋጋ ነው። ማሚ አንቺም አለሽ አለኝ። አዎ ሀቢቢ መጣህልኝ? ሁሴም ማን ነበር የመጣው አልኩት። የኡበይድ መምህር ናት። ስንቆይባት ጊዜ ይዛው ወጣች። ይህን መልስ ከሰጠኝ በኋላ ወደ ኡበይድ ዞር ብሎ ሀቢቢ አውፍ በለኝ፣ በቃ አልደግሞም። ሌላ ጊዜ በመውጫ ሰዓት እመጣለሁ። ወይ ፍንክች ቢባል ቢሰራ እምቢ አለ። ሂድ በቃ እኔ እነግረዋለሁ፣ አዛንም ብሏል አልኩት። ሄደ። በዚህ መሃል የቤቱ መጥሪያ ድጋሚ ሲጮህ ተነስቼ ሄድኩኝ። እስከፍተው የሁሴም ወላጆች ነበሩ። እናቱ ምግብና ጣፋጮች ምናምን ይዛ ነበር። አሰላሙ አለይኩም ነስሊ። ወአለይኩም ሰላም። እናቴ መጣችሁ ስላቸው አዎ እናንተ አልመጣም ስትሉ ምን ላድርግ ብለሽ ነው አለችኝ። ትንሽ ሽምቅቅ ብዬ አዎ ትንሽ ስራ ነበረ ለዛ ነው አልኩኝ። የተናገርኩትን ደግሜ ሳስበው ከሆነው ነገር አንጻር ሳቅ ታገለኝ። ደግሞ ጥያቄዋም አያደርስም ነበር። ምን አይነት ስራ አለች። ያው ስራ ተንተባተብኩ። ብዙም ትኩረት ሳያደርጉብኝ ወደ ሳሎን አቀኑ። ሁሴም ከደረጃው እየወረደ ነበር። ኡሚና አቢ መጣዋል አልኩኝና ገባሁ። እናቱ ከኡበይድ ጋር ወሬ ይዛ ነበር። ለምን ፊትን እንደዚህ ጣልከው? ለምን የኔ ውድ አለችው። እሱም እንዳኮረፈ ዛሬ ከትምህርት ቤት አላመጡኝ። እና ማን አመጣህ ልጅ? መምህሩ ናት ያመጣችሁ። በቃ የለመደኝም አልኩህ እኮ። ለምን ዝም ብለህ መክሰስን አትበላም? ሁሴም እያወራ መጥቶ ከአባቱ ጎን ተቀመጠ። የአባትነት ግዴታው እኮ ያንተ መስሎኝ። አንተ የትኛውን ስራ ይዘህ ነው ልጁን የረሳኸው? እናቱ ሁሴምን እንደመቆጣት አለች። ማሚም አልመጣችም አለ ኡበይድ። እኔንም እንድትቆጣኝ ነው። በሱ እይታ አቃጥሮ ሞቷል። ስራ ቦታ ነበርሽ እንዴ አለችኝ። ኡበይድ ቀበል አድርጎ አልሄደችም። ኡበይድ ይበቃሃል አልኩኝ። አካሄዱ ጥሩ ስላልሆነ። እናንተ ሰዎች ምን ነክቷችኋል? ልጅን የሚያህል ነገር ታችሁ ደግሞ ስራ ላይም አልነበራችሁ። ቅድም ስደውል ወደ ቤት እየሄድን ነው ብለኸኝ ነበር እኮ። ታዲያ ምን ተፈጥሮ ነው ልጁን የረሳችሁት? ሁሴም አንገቱን ደፋ። አባቱም ሁለታችንንም አፈራርቆ እየተመለከተ በቃ ሂካም ይበቃሻል። ከዚህ በላይ ትላልቆቹን ማስጨነቅ ጥሩ አይደለም። ያጋጥማል አይደል? ያጋጥማል በል እንጂ የኔ ልጅ አታኩርፍ። አሁን አያትህ ያመጣችልህን አታውቅ። ኡበይድን በዚህ መንገድ አታለሉትና አለፈ። ሳሎን ክፍል በጀማ ሱርን ሰገድንና የመጣውን ተቋድሰን በዚህ መሃል ታጥቤ መልሳለሁ ብላ የሄደችው ሂካም ማለትም እናቱ ከማዕድ ክፍል ጠራች። ተነስቼ ሲሄድ ያረረ መጥበሻ አሳየች። ዛሬ ምን ብትሆኑ ነው ኢላሂ እንደዚህ እስከሚያረድ ድረስ? መምሸት አልነበረም፣ የመሸው ብቻ ነቅተውብናል። ወደ ቤታቸው ሸኝተናቸው ከዛ ከሁሴም ጋር የነበረን ንግግርም ቀነሰ። ከመስጂድ መልስ ኢሻ ሰግደው ሲመለሱ ኡበይድ ካልሆነ እኛ ራት አንበላም። ወደ ክፍላችን ገባን። ኡበይድ ከግራና ከቀኝ ሲያየን ፍልቅልቅ ብሎ ነበረ። ከኛ ጋር አውርቶ ሲጨርስ ከሁሴም ጋር ያወራሉ። ጀርባዬን ሰጥቻቸው ተኛውና ስለ አቲፍ አስቤ ተከዝኩ። እኩለ ሌሊት ድረስ አለማሰብ አልቻልኩም። ከዚህ በኋላ ስለሚሆነው ነገር እያሰብኩ አነባሁ። መለስ ብዬን ባይንጠራረኩና ወደ ኡበይድ ስዞር ሁሴምም አልተኛም ነበር። እስካሁን አልተኛህም አልኩት። ድንጋጤ ውስጥ ነበርኩ። ምን እያሰብሽ ነው? በሆነው ነገር ተናደሽብኛል አይደል አለኝ። አይ በሚል አሉታ የጭንቅላት እንቅስቃሴ ያሳየሁት። እኔ አልጂንን ቦታ ስጭኝ አላልኩም። ከኔ በላይ እንደምትወጁ እኮ እረዳለሁ፣ ግን እንዲጸጽትሽ ካደረግኩ። አይ እኔ እንደዛ አላሰብኩም፣ ዝም ብዬ ነው።
አንዳንድ ነገር ትዝ ብሎኝ ነው በቃ፣ ሌላ ምንም አይደለም። ነገ በጠዋት ስራ መግባት አለብኝ አልኩት ከተኛበት እየተነሳ። ወዴት ነህ? ወደ ክፍሌ። ሳቂ መጣ። አልተውኩትም። እንባዬ እየወረደ ሳኩኝና ኧረ መቀለድ፣ ይልቅ ከዚህ በላይ አትቆይ፣ በጊዜ ተኛ አልኩት። እሺ አንቺም አታልቅሺ፣ ፊ አማን ይልህ አለኝ። ወዲያው አይኖቼን ጨፈንኩ። ቀናት በሄዱ ቁጥር ከሁዜም ጋር ቅርበታችን ጨምሯል። አዲስ ተጋቢዎች እንጂ የ5 ዓመት ባለትዳሮች አንመስልም። የአቲፍን ያህል ባይሆንም ኒካህ በነበረን የመጀመሪያ አጋጣሚ ላይ እንደወደድኩት አይነት ሁኔታ ውስጥ መግባት ያልቀረምና ዛሬም በትንሹም ቢሆን ቅር የሚያሰኘኝ ነገር ተፈጥሯል። ለስብሰባ ከከተማ ሊወጣ ነውና ኡበይድን ትምህርት ቤት አድርሶ እስኪመለስ ቁርስ አዘጋጅቼ ልብሱን እያጣፍኩኝ በሻንጣ ማስተካከል ጀመርኩ። ስጨርስ ወደ ሳሎን ይዤው መጣሁ። እሱም መኪናውን አቁሞ እየመጣ ነበር። ወደ ቁርሱ በእጅ ያመላከትኩትና መብላት ጀመርን። መሄዱ በጣም ቅር ብሎኛል እና አይኔን ሰብሬ ፍጥነት በታከለበት መንገድ ስበላ መመገቡን አቁሞ በትኩረት ተመለከተኝ። ከአይኖቼ እንዳያመልጡ ያገድኳቸው እንባዎች መከፋቴን ማሳበቅ እንጂ መደበቅ አልቻሉም። ምን ነው አለኝ የያዘውን ማንኪያ እያስቀመጠ። ምንም መለስኩለት። በቅርብ የሚታየውን በረንዳ በግማሽ እየቃኘው መልሼ ወደ ምግቡ አንገቴን ደፋው። አገጩን ይዞ ቀና አደረገኝ። እያየሽኝ አትመልሽልኝም? የታቆሩት እንባዎች ዱብ ዱብ ማለት ጀመሩ። ደነገጠ። ምን ሆንሽብኝ በአላህ? ዝምታ ነበር። ንገሪኝ፣ ምንድን ነው የተፈጠረው? እንባዬን እየጠረገ ጠየቀኝ። ያው ልትሄድ አይደል? ሳጌ እየተናነቀኝ ነገርኩት። ኢላሂ፣ በዚህ ብቻ ነው? እኔ በሐሳቤ ስንቱን አሰብኩት። ስንት ቦታ ደርሼ እንደተመለስኩኝ ብታውቂ አሳዝንሽ ነበር። ሳቀ። እኔም በትንሹ ፈገግ አልኩ። ከዙር በኋላ ነው በረራው እና ጊዜ ያለን ይመስለኛል። አዎ፣ ወላጆቻችንን ለመሰናበት ተነስ፣ አሁን እንሂድ አልኩኝ። በጥጋብና በሐሳብ የምንበላውን ምግብ እየከደንኩኝ ግራ የእጅ መዳፉን አይኖች ላይ ያሳርፉ። እያንዳንዱን ነገር ማብራራት አለብኝ አይደል? ምን አልከኝ? የሰማሁት ቢሆንም ንግግሩ ስላልገባኝ እንዲያብራራልኝ ያቀረብኩት ጥያቄ ነበር። መኝታ ክፍል ውስጥ ጠብቂ፣ አሁን ከዚህ በላይ ከኔ ማብራሪያ እንዳትጠብቂ አለኝ። ከሰዓታት በኋላ ኤርፖርት ውስጥ ነበርን። ሁዜም የሚሄድበት የአውሮፕላን ስም አልተጠራምና ወንበሮቹ ላይ ቁጭ ብለን እየተጠባበቅን ነው። አሁን ምን ያህል ጊዜ ነው የምትቆየው አልኩት። እሱን በቅርታ ፈገግ ብሎ ቢያንስ 2 ቢበዛ 3 ወር ነው። የኔ መሄድ በጣም ከንክኖሻል፣ ችግር አለ እንዴ? አይ እንዲሁ ነው። እኔም እኮ ትናፍቁኛላችሁ። ያንቺን ያህል ዋይ ብዬ ማልቀስ ባይሆንልኝም በጣም ይከፋኛል አለ። ተቃቅፈን እኔ በተለይ ለሁዜም አንድም ቀን እንዲህ ይሆናለሁ ብዬ አላውቅም ነበር። ታሪክ ነው የሆነብኝ። በተለያየ ጊዜ እንኳን ቢሆን 2 ሰው በተመሳሳይ መንገድ መመልከት መቻል ቀውስ ያስብላል። እንዴት አቲፍ አልጅንም በተቀበለ ልብ ሁዜምንም መቀበል ይችላል? የባጤ ቆጡን ስናወራ ቆይተን የሁዜም የሚሄጃው ሰዓት ደረሰ። እናም የፓስፖርት ማረጋገጫው ጋር የኤአይ ምርመራ ከተደረገ በኋላ አብረን ሄድን። ለምንድን ነው ግን ያልተሰናበትካቸው? እንደምሄድ ያውቃለሁ። ደግሞ ለስራ ነው፣ ለመኖር አልሄድም። ስለዚህ ብዙም ማካበድ አልፈለኩም አለኝ። እሺ አልኩት እና ከፓስፖርት ማረጋገጫው እንዳለፈ ወደ አውሮፕላኑ ትክክለኛ ማረፊያ ቀና። ይህ እንዴት እንደሚከብድ እና እኔም እንደተከስኩኝ ወደ ወላጆቼ ቤት አቀናሁ። በጣም ደብሮኝ ነበር። የደረስኩት ሄራን ከሁለተኛ ሴት ልጇና አክስቴ ጋር ነበር። ስለ ሁዜም አንዳንድ ነገር ነገርኳቸውና እዛ አመሻሽቼ ኡበይድን ይዤ ወደ ቤት ሄድን። ቤቱ ጭር ብሏል። አንዳች ነገር የተፈጠረ ይመስል ሲመሽ ደግሞ ኡበይድ ማስቸገር ጀመረ። አባቴን አምጪ። ኡበይድ ስራ እኮ ይዟል አይመጣም። እሱን ለማባበል ያላልኩት ነገር አልነበረም፣ ግን አምጪ አቋሙ ላይ ጸንቷልና በራሴ ብሶት ላይ ተጨመረብኝ። ለማበድ ምንም አልቀረኝም። ምግብ ብላ። አልበላም። ባባ የት አለ? ይመጣል፣ ስራ አለበት ነው እኮ ያልኩ። እምቢ አባቴን አምጪልኝ።
ሲጨቀጭቀኝ ጮክ ብዬ ኦበይድ አጨቅጭቀኝ፣ እሱ አባትህ አይደለም አልኩት አምልጦኝ። ኦበይድ አባትህ አይደለም ባልኩት ጉዳይ ሳይሆን ስለ ጮኩበት ነው እንባውን መዘርገፍ የጀመረው። እኔ ግን በተናገርኩት ነገር ደንግጬ ነበር። መለስ ብዬ አታልቅስ በቃ ቆይ በስልክ ታናግረዋለህ። ስልኬን አንስቼ ደወልኩኝና ላገናኙ ሞከርኩ። ለረጅም ሰዓት ካወሩ በኋላ ኦበይድ ማሚ እኮ ባባ አባትህ አይደለም አለችኝ አለው። እኔ አንተ ወረኛ ዝም በል አልኩኝ በሹክሹክታ። ኡዘይም ድምፁን ከፍ አድርጎ ለማሚ ስጣት ስልኩን አለው። ይሄ ልጅ አስገደለኝ እያልኩኝ ተቀብየው ምንም ባልተፈጠረ እየሆንኩኝ አሰላሙ አለይኩም ባባ ደረስክ እንዴ? ምነው ሳትደውልልኝ? ስልክህን እኮ እየጠበቅኩ ነበር። ረጅም ወሬ አወራሁ የፍርሃት። እሱም ምላሽ ሳይሰጠኝ ልጄ ምን እያደረግሽ ነው? አይ ድንገት ተሳስቼ ነው። ስህተት ሊሆን አይችልም። አንቺ ልትነግሪው ወስነሻል። በዚህ ምንም ማገናዘብ ባልቻለ ህሊናው እንዲጠላኝ ትፈልጊያለሽ አይደል? ቆይ ምንድነው የምትፈልጊው? ምንድነው የምትፈልጊው? አረ እንደዛ አይደለም። በቃሽ አታስመስይ። ይሄን ያልጨክነሻል ማለት ነው እስከምትናገሪው እና በእኔ ላይ መጥፎ እስከሚሆን? እንደዛ አይደለም ሁስ። በቃሽ በቶሎ ለመመለስ ሞክራለሁ። ክፍል 17 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።